ቀን ሳስብሽ ውዬ ገላዬዋ ሳልምሽ አድርና ገላዬዋ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቅመምዬ ቲክቶክ ስቴሪዋ ላይ ብቅ ብላለች ማለት ነው። ቀን ሳስብሽ ሳልምሽ አድርና በሚል ሙዚቃ ብቅ ብላለች። እንደምታዋት እንዴት አባቷ እንደምታምር ማለት ነው። በነገራችን ላይ እንግዲህ ትናንትና ከእናቷ ጋር ሆነው ቪዲዮ ሰርተው ነበር ማለት ከአማቷ ጋር ሆነው፣ በሀገራችን አማት ነው የሚባለው እርግጠኛ ነኝ። ሰው ከሁለተኛ እናቷ ጋር እንግዲህ ያው የነበራቸውን ቆይታ አይተናል። ዛሬ ደግሞ እንግዲህ ብሩኬ በቤቱ ሀይሚን ፕራንክ ያደርጋታል የሚል ሀሳብ አለኝ። ያው ትናንትና በቅመሟ ቤት ስለተለቀቀ ዛሬ ደግሞ በብሩኬ ቤት ነው የምንጠብቀው ማለት ነው። ሰዓት እየደረሰ ነው። 12 ሰዓት ምናምን ነው ብሩክ የሚለቀው። በተለይ ሀይሚ ነው እንጂ ትንሽ ዘጌት ብላ የምትለቀው ማለት ነው። እና በነገራችን ላይ አንዳንድ ልጆች ቲክቶክ ላይ ብሩኬን በጣም የምትሳደቡ ልጆች አላችሁ። ጠብቆ እሱ የሚለቀው አሪፍ አሪፍ ቪዲዮ በቤቱ ነው እንዲህ። ኧረ ተው እናንተ፣ እነሱ ምንም ሳይሆኑ እናንተ ጣልቃ የምትገቡበት ነገር በጣም ግራ ይገባኛል። እውነት ለመናገር እሷም የድሏን ነው እሱም የድሉን ነው። ሶ በነገራችን ላይ የእሷም አንዳንዱ ቪዲዮ ቫይራል ይወጣል። እንደውም እሷ ፕራንክ የምታደርገው የምታመጣው አይዲ ይበልጣል ብሩኬ እንትን ከሚለው ይልቅ ከሚያመጣው አይዲ ይልቅ ማለት ነው። እና በእንደዚህ አይነት ነገር ጣልቃ ባትገቡ አሪፍ ነው አላችሁ። አንዳንድ ቲክቶክ ላይ ቅጥል የምትሉ በነገራችን ላይ ተፋቷቸው ልጆቹን እንዴ! እስከ መቼ? 2018 ደግሞ አዲስ ነገር እንፍጠር፣ ፍጠሩ። በቃ ዝም ብትሉ የተሻለ ነው። ምን ይሰራል ማለት ነው እንደዚህ አይነት ነገር። እሷም ሌላ ነገር በውስጡ እንዴት ማለት የሆነ ውስጥ ላይ ብዙ የምንዘራው ነገር ሊኖር ይችላል። እንደዚህ አይነት ነገር ስንለቅ ለእሷ ምን ይሰማታል? እውነት ይሄ ነገር ብቻ ብዙ ነገር አለው። ቤተሰቦች ለማንኛውም እንጠብቃችኋለን። እስኪ ቅመሙን የምትወዱ ቪዲዮውን ላይክ አድርጉት ማለት ነው። መልካም ቆይታ